ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ዛሬ ይህን የመሰለ በጣም ቀላልና ቆንጆ የመሳቢብ አሰራር ይዤላችሁ መጥቻለሁ። በጣም ቀላል ነው፣ በጣም ቆንጆ ነው፣ ትወዱታላችሁ። ቪዲዮውን እስከ መጨረሻው እዩት። ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ነባር ቤተሰቦች ላይክ፣ ሼር እያደረጋችሁ ይህንን የሚመስል በጣም የሚጣፍጥ መሳቢብ አብረን እንሰራዋለን። በጣም በመጀመሪያ እዚህ ጋር የሚያስፈልገን ውሃ ያስፈልገናል። አንድ ኩብ ከግማሽ የሚሆን እናንተ ሊጣችሁን እያያችሁ ውሃ መጨመር ትችላላችሁ፣ ችግር የለውም። ውሃው መሞቅም የለበትም መቀዝቀዝም የለበትም። መካከለኛ ስኳር 2 የሾርባ ማንኪያ ጨምራለሁ። 2 የሾርባ ማንኪያ ካሜራ ጨምራለሁ። እንዲሁም ለከለር ትንሽ ዘፍራን እጨምራለሁኝ። 2 የሾርባ ማንኪያ የሚሆን ሀሊብ ፓውደሩ ዱቄት እጨምራለሁኝ። 1 ኩብ ከግማሽ ዱቄት እጨምራለሁ። ጨው እጨምራለሁ። እዚህ ጋር አላስገባሁትም ለምንድን አላውቅም። ነሻ እጨምራለሁኝ ወይ ደግሞ የበቆሎ ዱቄት 2 የሾርባ ማንኪያ ትንሽ ክሪስፒ እንዲሆንልን ማለት ነው። ዘይት እጨምራለሁ። ሁሉንም በአንድ ላይ እንፈጨዋለን ማለት ነው። በእጃችሁ ማብቃት ትችላላችሁ እናንተ። ይሄ ግን መፍጫ ካላችሁ ሁሉንም በአንድ ጊዜ ለስራ ራሱ በጣም ነው የሚያቀልላችሁ ማለት ነው። እንደዚህ እንደምትመለከቱት በደንብ አድርገን እንፈጨዋለን። በነገራችን ላይ ይሄንን ቪዲዮ ከሰራሁት ቆይቻለሁ። በጣም ብርድ በሆነ ሰዓት ሁሉ ጊዜ አረቦች፣ በተለይ አረቦች ቤት የምትሰሩ እህቶቼ በጣም ነው የሚወዱት መሳቢብ ማለት ነው። በብርድ ሰዓት የሚወደድ እንትን ነው። እንደዚህ ከአዘጋጀነው በኋላ ሳህን ላይ እንገለብጠውና ኩፍ እስከሚል ድረስ እንጠብቀዋለን ቢያንስ ለ15 ደቂቃ ለ20 ደቂቃ እንደየአካባቢው እንደ ሙቀቱ ይወስናል። እንደምታዩት ይህን ይመስላል። አልቀጠነምም አልወፈረምም። ትንሽ ኩፍ ባለ ቁጥር እንትን እያለ ወፈር እያለ ይሄዳል ነው። እንደዚህ በምታዩት መልኩ ትንሽ ለአንድ 15 ደቂቃ ለ20 ደቂቃ ቁጭ አድርጌ አቆየዋለሁ ማለት ነው። በጣም ቀላል ነው። በጣም ቆንጆ ነው። በጣም አሪፍ ነው። እንደምታዩት እዚህ ጋር ኩፍ ማለት ጀምሯል። ኩሽናዬ ላይ ያለው የመብራቱ ብዙ እንትን አይልም፣ ብዙ አያሳይም። እንደዚህ እንደምታዩት ቢጫ አይደለም ከለሩ ማለት ነው። በጣም ቆንጆ አይነት ነው የሚሆነውና 2 አይነት ነው የሚያደርገው። ያው የኩሽናዬ የመብራቱ ሁኔታ ነው፣ እሱ ችግር የለውም። ይህንን ይመስላል። እንደምታዩት እንደዚህ ኩፍ ሲል አያችሁት፣ ትንሽ ወፈር እያለ ይሄዳል ማለት ነው። በጣም ቆንጆ ነው። መጋገር እንጀምራለን። በጣም ቀላል ነው። በጣም ቆንጆ ነው። አሪፍ ነው። ስሩት። በነገራችን ላይ ቪዲዮውን እንደነገርኳችሁ ከሰራሁት ቆይቻለሁ። ያው አልተመቻቸልኝም ቪዲዮውን ለመፖሰት ማለት ነውና ትንሽ ቆይት ብያለሁኝ ቪዲዮውን ከሰራሁት። እንደምታዩት እዚህ ጋር መጋገሪያ ሳጃችንን ወይም ጣዳችንን ጥደናል። በደንብ አድርጋችሁ ስስ አድርጉት። እንደዚህ በትንሹ እንደዚህ እያደረግን እንጋግረዋለን። በነገራችን ላይ እናንተ እንደ ፍላጎታችሁ ነው እና ደግሞ ቤት ውስጥ እናንተ እንደምትፈልጉት አድርጋችሁ መጋገር ትችላላችሁ። ትንሽ ተረቅ አድርጋችሁ መጋገር ትችላላችሁ። በዚህ መልኩም አነስ አነስ እያደረጋችሁ መጋገር ትችላላችሁ። አይኑ እንዴት እንደሚያምር ተመልከቱት። በጣም ቆንጆ ነው። ሲቦካላችሁ እንደዚህ ነው የሚሆነው። አይኑ በጣም ነው የሚያምረው። በጣም እሳታችሁን ኦቨር ማድረግ የለባችሁም። በጣም ደግሞ ቅዝቅዝ ማለት የለም። ተመልከቱት። ከለሩ ራሱ በጣም ነው የሚያምረው። በጣም ቆንጆ ነው እንደምታዩት ማለት ነው። እንደዚህ እና ደግሞ የበቆሎ ዱቄቱ መጨመራችን የሚጠቅመን ምንድን ነው? በጣም እንዴት ነው ደረቅ እንዲል ያደርገዋል እና ሲበሉት በጣም ቆንጆ ነው የሚሆነው። የበቆሎ ዱቄት 2 የሾርባ ማንኪያ መጨመር ትችላላችሁ ማለት ነው። ያው ግን እናንተ እንደ ዱቄታችሁ መጠን፣ ለምሳሌ እኔ 1 ኩብ ከግማሽ ዱቄት ነው ያቦካሁት ነው። እዛ ላይ 2 የሾርባ ማንኪያ የበቆሎ ዱቄት ጨምሬበታለሁ። ትንሽ ደረቅ እንዲል ስለምፈልግ ማለት ነው። አይ ደረቅ እንዲል አንፈልግም ካላችሁ ደግሞ አንድ የሻይ ማንኪያ ግማሽ የሻይ ማንኪያ እንደዛ መጨመር ትችላላችሁ ማለት ነው። ልስልስ ያለ ከሆነ የምትፈልጉት እና እንደናንተ ፍላጎት ነው። በጣም ቀላል ነው። በጣም የሚያፈጥነው ያው ትንሽ እሳት እንትን ቢል እሳቱ እናንተ እንትን ቢልም ማለት ነው እና በጣም ቀላል ነው። እንደዚህ እያደረጋችሁ እንደዚህ ገልበጥ እያደረጋችሁ መልሳችሁ ደግሞ በዚህኛውም እያገለባበጣችሁ ማብሰል ነው። ደረቅ እንዲል ደረቅ ሲል በጣም ቆንጆ ጣዕም ነው የሚኖረው። በዚህ መልኩ ስሩት።
እንደምትወዱትም ደግሞ ተስፋ አደርጋለሁ። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን እንዲሁም ደግሞ ነባር ቤተሰቦቼ ላይክ ሼር እያደረጋችሁ አበረታቱኝ። በጣም ጠፍቻለሁ። አይኖ ከአሁን በኋላ ግን መጣለሁ ብዬ አስባለሁኝ። እንደ እግዚአብሔር ፈቃድ ይሄንን ይመስላል። ያው የጋገርኩት እንደምታዩት በጣም ብዙ ነው። እዚህ ጋር ሶስት እያዘጋጀሁ ነው። 100 ግራም ቅቤ ወይም ደግሞ ዝብዳ ጨምራለሁ። በተር ማለት ነው። እሳታችን ላይ እንጥደዋለን። ትክትክ እስከሚል ድረስ እንተዋዋለን። በደንብ ሆኖ እስኪፈላ ድረስ እንተዋዋለን። በነገራችን ላይ ባገኛችሁት እናንተ በምትፈልጉት ሶስ መጠቀም ትችላላችሁ። ግን ይህን ሶስ ሞክሩት። ማር ጨምርበታለሁኝ። ቢያንስ እኩል እንትን መምጣት አለበት። የቅቤውና የማሩ ጣዕሙ እኩል ጣዕም መኖር አለበት። እንደዚህ አድርጌ ሶስ እሰራለታለሁ። እናንተ እንደ ፍላጎታችሁ በጣም እሳቱን እንትን ማለት የለባችሁም። እሳቱን ሀይ ማድረግ የለባችሁም። እንደዚህ በደንብ ፈላ ካለ እሳታችሁን ጥፍት ታደርጉትና እንደዚህ የሚመስል በጣም ቆንጆ ሶስ ሰርቻለሁ። ይሄንን ይመስላል። በጣም አሪፍ ነው። በጣም ቆንጆ ነው። በማር ዝም ብላችሁ መጠቀም ትችላላችሁ። እንዲሁም ደግሞ ቤታችሁ እናንተ በምትፈልጉት በቅቤ ብቻ የሚፈልጉ አሉ። በቅቤም ብቻ መጠቀም ትችላላችሁ። ይህንን ይመስላል የሰራሁት። እኔ ወደ ሌላ ቦታ የሚሄድ ነበር የሰራሁት። በጣም ቆንጆ ነው። በጣም ነው የሚጣፍጠው። የሆነ በልታችሁ አጥቡም። ይህን ሶስ ሞክሩት። ሶሱንም በደንብ አድርጋችሁ ስሩት። ከሰራችሁት በልታችሁ አጠጉም። እመኑኝ፣ እውነት ነው የምላችሁ። በጣም ቆንጆ ነው። በጣም ነው የሚያምረው። እንደምታዩት ከለሩ ራሱ በጣም ነው የሚያምረው እና ሰርታችሁ ሞክሩት። እንደምትወዱ ተስፋ አደርጋለሁኝ። የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮም እስከምንገናኝ ሰላም ሁኑልኝ። ግን ደግሞ በእናታችሁ ሰብስክራይብ አድርጉኝ። ሰብስክራይብ አድርጉኝ። እመጣለሁ፣ በተለያዩ ቪዲዮዎች እመጣለሁ እንደ እግዚአብሔር ፍቃድ። ያው ታውቃላችሁ፣ በሳችን እንተዳደግ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላችኋለሁ። እንደምትወዱ ተስፋ አድርጋለሁ። ቪዲዮውን አይታችሁ እስከ መጨረሻው ሰርታችሁ ሞክራችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ባይ ባይ።